እውነት ለመናገር ይህን ደብቁኝ ያመጣል እንደሚባለው አንዳንድ ጊዜ እኛ እየሰራን ያለነው ነገር ምንድነው መገኘትስ ያለብን ነገር የት ነው ብላችሁ ብትለዩ አሪፍ ነበረ። እንግዲህ ሄርሜላ ከዩቲዩበሮች ጋር ሰብሰብ ብላ ጌዳውን ስትል ተይዛለች ማለት ነው። ጌዳውን የምትልበት ሰዓት ነው። ልጁንስ ደግሞ ጌዳውን የሚልበት ሰዓት ይዛ ጌዳውን የሚባልበት መጨፈሪያ ቦታ ላይ ልጁን ይዛ መግባት ነበረባት። አብርሃም የሚያስፈልገው አሁን ላይ ጭፈራ ቦታ ሳይሆን እኮ ጸበል ቦታና ሕክምና ቦታ ነው አይደለ? እውነትን እንነጋገር ከተባለ ስለዚህ ሄርሜላ የምትፈልገው አብርሃም ልክ እንደሷ እብድና አለሌ እንዲሆን ነው የምትፈልገው ማለት ነው። ይሄውም እንግዲህ ያው እያያችሁ ነው። ተምብሌ ላይ ፎቶን አምጥቼ ለጥፌላችኋለሁ። ከዩቲዩበሮች ጋር ነው እንግዲህ የያስኳት ማለት ነው። ከነ ኤፋ ጋራ ማለት ነው። ሌላው ያንኛው ኤፋ ይሄኛው ኤፍሬም የአብርሃም ወንድም ሳይሆን ሌላ ያንኛው ማለት ነው። ሰላም ሰላም የኔ ውዶች የኔ ወርቆች እንዴት ናችሁ? ሰላማችሁ ብዘት ትርፍ ይበልልኝ። የኔ ውዶች የኔ ወርቆች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አላችሁልኝ ወይ? አለሁላችሁ የኔ ውዶች። እንግዲህ በድጋሚ ተመልሼ መጥቻለሁ። አያልቅብሽ ሱመያ እንግዲህ መጥቻለሁ። የሩታ ደጋፊ የሩታ እህት ማለት ነው። መቼም ቢሆን ሩታ የመጥፎ ነገር ራሱ ብትሰራ ማለት ነው መጥፎ ነገር ሰርታለች ብዬ በሩታ ላይ የምቀየርባት አይደለሁም እኔ። ፍቅሬ የወረት አይደለም የዘላቂነት ነው ትላላችሁ። እኛ ምን ጊዜ መሳቅ መጫወት እንጂ ሀዘን ሮሮ ምናምን አንፈልግም። ሰምታችኋልና ሩታዬም ደግሞ እያለቀሰች እየተጨበላለቀች እየተፈራረቀች ስለማትመጣ ማለት ነው በጣም ነው የምወዳት ማከብራት። ምክንያቱም ጀግና ካለፈው ነገር ተምራ የፊቷን የምታስተካክል ያለፈው ነገር ሰባብሯ ስለነበረ የፊት ለፊቱ ደግሞ ተነስታ ጠንክራ ጎበዝ ሁና ራሷን ማሳየት የምትፈልግ አይነት ልጅ ናት ሩታ ማለት ነው። በነገራችን ላይ ይሄ ሁሉ ፊልም ይሄ ሁሉ ድብድብ ይሄ ሁሉ ቪዲዮ ጋጋታ ራስን ለመለወጥ መስራት ነው። ታስታውሳላችሁ ባለፈው የባህል ጊዜ ማለት ነው የጌም መጫወቻው የጨዋታው ጊዜ ታስታውሱ ከሆነ ማለት ነው የዛን ሰዓት ሩታ ምንድነው ታውቃላችሁ? በዚህ ሰዓት የምትሰሩበት ሰዓት ነው። በወጣትነታችሁ ስሩና በኋላ ደግሞ እፎይ ትላላችሁ ብላለች ማለት ነው። እውነቷን ነው። ስለዚህ አሁን ላይ የመስራት እንጂ የማውራት ጊዜ አይደለም። ሩታም ደግሞ እያረገች ያለችው የመስራት ጊዜ። አብርሃምም ሩታም ሄርሜላ በነገራችን ላይ ሁሉም እየሰሩ ያሉት ነገር በጣም ደስ ይለኛል። ምክንያቱም ጠንካሮች ናቸው ማለት ነው። ምንም የማይደግፋቸው በቃ ምንም ነገር የማይከለክላቸው በቃ ወደፊት ብቻ መስራት የሚፈልጉ ማንም መጥፎ ኮሜንት ቢያስቀምጥባቸው ማንም ቢሰድባቸው ማንም ከፍ ዝቅ ቢያረጋቸው ለወሬ ቦታ የላቸውም ለስራ እንጂ ለቢዝነስ ለብር ለዶላር ነው። ስለዚህ ማለት ነው ውዶቼ ደስ ይሉኛል። መስራት መለወጥ ማግኘትን የመሰለ ነገር የለም። አሪፍ ነገር ነው ብዬ አስባለሁና የኔ ውዶቼ የኔ ወርቆች ማለት ነው አባይቦቼ እውነቱን ለመናገር እኔ ይሄ ነው ብዬ ልላችሁ አልችልም። ደስ ብሎኛል። ግን ይሄን ሰሞን ሄርሜላ እያደረገች ያለችው ነገር ቢከፋኝም ዛሬ ግን ደግሞ ከዩቲዩበሮች ጋራ ጌዳውን እያለች ታይታለች ተገንታለች። ቪዲዮንም ማስገብቻላችሁ ወይም ፎቶውን አስገብቻላችኋለሁ ማለት ነው። የኔ ወዶች ተምብሌልም ላይ አይታችሁታል። በክብ አክብቤ ያሳየቻችኋለሁ ማለት ነው። ከዩቲዩበሮች ጋር ነው ያው ለምን ተጨፈረች ለምን ተጫወተች ሳይሆን ግን አንዳንድ ጊዜ እየሰሩ ያሉትን ነገርና የሚገኙበትን ቦታ መለየት አለባቸው ብዬ አስባለሁና አብርሃምን ጌዳውን ታስብሯለች እንዴ በዚህ ሰዓት ላይ ልጁ ታሟል አልተባለም እንዴ? ታዲያ ከታመመ ታዲያ ለምን አርፎ ቤት አይቀመጥም? ከሷ ጋራ ምንድነው ጌዳውን የሚለው?